ይስጥልኝ ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ትግስት ተስፋዬ ነኝ። አብራችሁ ነው። ቀዳሚ ወዳደረግነው መረጃ አልፋለሁ። የኢትዮጵያ ብሔራዊ አንድነት ፓርቲ ከእጩ ምዝገባ ጋር ተያይዞ ያጋጠመኝን ችግር ለምርጫ ቦርድ ባሳውቅም ምላሽ አላገኘውም ማለት በሌላ በኩል የእናትና የኢዜማ ፓርቲዎች ቦርዱ ባበለጸገው ሲስተም መቆራረጥና በሌሎች ጉዳዮች ሳቢያ እጩዎችን በሚፈልገው ልክ እየመዘገቡ አለመሆናቸውን አስታውቀዋል። ገነት ዘዘው የዘንድሮ 7ኛው ጠቅላላ ምርጫ የእጩዎች ምዝገባ ከጥር 1 እስከ የካቲት 1 ቀን 2018 ዓ.ም እንደሚከናወን የኢትዮጵያ ብሔራዊ ምርጫ ቦርድ ማሳወቁ ይታወሳል። ይህን መነሻ በማድረግ ከእጩዎች ምዝገባ ጋር በተያያዘ ሂደቱ በምን ደረጃ ላይ ይገኛል ሲል ኢሳት የፖለቲካ ፓርቲ አመራሮችን ጠይቋል። የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር በሰጡት ምላሽ ከእጩዎች ምዝገባ ጋር ተያይዞ ችግር ገጥሞናል፣ ይህንንም ለቦርዱ ብናሳውቅ ምላሽ አላገኘንም ብለዋል። አያይዘውም ፓርቲያቸው ባጋጠመው የሲስተም ችግር የተነሳ ችን እየመዘገበ አለመሆኑን አሳውቀዋል። ማብዛኛው ካለው ቁጥር አንፃር እጩዎች አንፃር የሩብሩባንም አልገባም። ለምንነግረው ማተን ዝም ያለው በቃ ብንደውልም ሰማያትን ትተነዋል። በቃ ገጠር ላይ ኔትወርክ የለም፣ እንኳን አዲስ አበባ የለም እንጂ መከራ በላን። የኢዜማ ፓርቲ ቀደም ሲል ከቦርዱ ጋር በተፈጠረው አለመግባባት ባለፈው ሳምንት እጩዎችን አለመመዝገቡን ኢሳት መዘገቡ ይታወሳል። አሁን ላይ ግን ፓርቲው ሲስተሙ ተለቆለት ወደ ስራ መግባቱንና ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት ምዝገባውን ለማጠናቀቅ እየሰራ መሆኑን በፓርቲው የድርጅት ጉዳይ ኮሚቴ መምሪያ ኃላፊና በዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ብስራት ጌታቸው ተናግረዋል። የጸጥታ ችግር ባሉባቸው አካባቢዎችና ኢንተርኔት ተደራሽ ባልሆኑ ቦታዎች እጩዎችን ለመመዝገብ አስቸጋሪ እንዳደረገባቸውም ተናግረዋል። ናሽናል አይዲ ያላቸው ሰዎች ፋን ነምበራቸውን አስገብተሽ ኢሚዲየትሊ ኦቲፒ ወደ እነሱ ይልካል ኮድ። ያን ቁጥር በ3 ደቂቃ ውስጥ ወስደሽ መልሰሽ ተመደዋል። የሬድ ፎርዝ መደዋል ይፈልጋል። የቀበሌ አይዲ ያያይዙ ይላል። የልደት ሰርተፍኬት ምናምን አንዳንድ የጸጥታ ችግር ያለባቸው ቦታዎች ሪሞት የሆኑ ኤሪያዎች ላይ በደህና ሴኩሪቲ በደህና ካሜራ አንስት መላክ ራሷን ቻሌንጅ እየሆነ እንደሆነ እያየን ያለ ነው። ኢንተርኔት አክሰሱ እንደየአካባቢ ሁኔታ ይወሰናል። አሁን በዚህ 2-3 ቀን ውስጥ ባየነው እኛ እንግዲህ እንደ ስጋት አንድ ዝም ብለን የያዝ ነው። የእናት ፓርቲ የህግ ክፍል ኃላፊና በዘንድሮ ምርጫ የእጩ ምልመላ ኮሚቴ ሰብሳቢ ዋለልኝ አስፋው በተመሳሳይ ኢንተርኔቱ ፈጣን ባለመሆኑ እጩዎችን በሚፈለገው ልክ መመዝገብ አለመቻላቸውን አንስተው ችግሩን ለመፍታት ቦርዱ ከመደባቸው ባለሙያዎች ጋር በመነጋገር እየሰራ ነው ብለዋል። ቀደም ሲል ከነበረው የሲስተም መቆራረጥ አሁን ላይ የተሻለ ነገር ቢኖረውም ቀጣይነት ሊኖረው ይገባል ብለዋል። ኢንተርኔቱ ፈጣን ከፍጥነት አንጻር አንዳንዴም ብሎክ ያደርጋል፣ ይቆራረጣል። የዛ አይነት ነገር ነው አሁን ዛሬ የሚገጠመው። ግን ትንሽ ለውጥ አለው ዛሬ ከዚህ በተለይ ከፋይዳ መታወቂያ ጋር ገና አሁን ለምሳሌ ስለ ሀገር ያሉ ልጆችን ለማስመዝገብ ገና ተደዋውለሽ ነው እነሱ ጋር ራሱ እዚህኛው ራሱ ፋይዳው ቁጥር መሰረት አንድ ሰው ለመመዝገብ ብዙ ሰዓት ይወስዳል። የቀረው ትንሽ ጊዜ እስከሆነ ድረስ በዛ ቀን ይሁን ልጩ ተመዝግቦ ያልቃል በራሱ ምክንያቱም ጊዜ ይወስዳል። ክፍለ ሀገር ያሉ ልጆች ጋር እየተደዋወልሽ ነው የምትመዘግብ። ፓርቲዎች ለአንድ ምዝገባ የተሰጠው የ3 ደቂቃ ሚስጥራዊ የይለፍ ቁጥር፣ የቆይታው ጊዜ ማነስ፣ የልደት ምስክር ወረቀት ከከተሞች ውጭ ያልተለመደ መሆን እጩዎች ለመመዝገብ ፈታኝ እንደሆነባቸው ተናግረዋል። እነዚህን የፖለቲካ ፓርቲዎቹ ያነሷቸውን ቅሬታና ጥያቄዎች ይዘን ከቦርዱ ምላሽ ለማግኘት ስልክ ብንደውልም ሆነ አጭር መልእክት ብንልክም ምላሽ ማግኘት አልቻለም። ይሁን እንጂ ቦርዱ ከምዝገባ ጋር ተያይዞ ለሚነሱ ጥያቄዎች ጥር 18 ቀን 2018 ዓ.ም መግለጫ ወጥቷል። በመግለጫውም አንድ እጩ በትውልድ ቦታው ለመወዳደር የልደት ምስክር ወረቀት ያን ማድረግ ሳይችል ሲቀር በዚያውም ምርጫ ክልል መወለዱን በሰው ምስክር ማረጋገጥ ሲችል በእጩነት መመዝገብ እንደሚችል በመመሪያው ላይ በግልጽ መቀመጡን ገልጿል። አንዳንድ ፓርቲዎች በሕጉ አግባብ ማስረጃ እንዲያቀርቡ የሚጠይቀውንም አሰራር ባልተገባ መንገድ በመተርጎም ለቅሬታ እንደ ምክንያት ማስቀመጣቸው ተገቢ አይደለም ብሏል። በተመሳሳይ ከፓርቲዎች ለተነሳው ቅሬታ ቦርዱ በመግለጫው የ3 ደቂቃ ቆይታ ጊዜ ለአሰራር አስቸጋሪ ነው ከተባለና በአብዛኛው ፓርቲዎች የሚነሳ ጥያቄ ከሆነ ቦርዱ የጊዜ እርዝማኔው ለተጨማሪ ደቂቃዎች እንዲቆይ አስፈላጊውን ማሻሻያ እንደሚያደርግ አስታውቋል። የዓለም አቀፍ ትምህርት ቤቶች 30% የውጭ ሀገር ዜጎችን ካላካተቱ ደረጃቸው ዝቅ እንደሚል ተነገረ። ትምህርት ሚኒስቴር በኢትዮጵያ ያሉ ዓለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30% የውጭ ሀገር ዜጋ እንዲሆኑ የሚደነግገውን አዲስ ሕግ ካላሟሉ የያዙትን ደረጃ ለመሰረዝና ዝቅ ለማድረግ ማቀዱ ተሰምቷል። የትምህርት ሚኒስቴር ይፋዊ መመሪያ ተግባራዊ ከተደረገ አሁን ላይ ያሉ አብዛኞቹ ዓለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና በአገር ውስጥ ያሉት ሌሎች የግል ትምህርት ቤቶች
በተመደቡበት ደረጃ ላይ ይመደባሉ ተብሏል። ይህ ከሆነ ደግሞ ደንቡ ትምህርት ቤቶች የሚሰሩበትንና የብሪታንያ ወይም የአሜሪካ ስርዓተ ትምህርት በማስቀረት የኢትዮጵያ ብሔራዊ ስርዓተ ትምህርት እንዲተገብሩ ያስገድዳል። በርካታ ወላጆች ልጆቻቸው በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑና ወደ ውጭ ዩኒቨርሲቲዎች በቀላሉ እንዲቀላቀሉ በማሰብ እነዚህ ትምህርት ቤቶች ቢመርጧቸውም ትምህርት ቤቶቹ በዋናነት የተቋቋሙት ለዲፕሎማት ልጆችና ለውጭ ሀገር ዜጎች መሆኑን ሚኒስቴሩ መግለጹን ካፒታል ጋዜጣ ዘግቧል። በኢትዮጵያ የትንባሆ አጫሾች ቁጥር እየቀነሰ እንደሆነ ጥናት አመላከተ። በአገር አቀፍ ደረጃ በተደረገ ጥናት ተላላፊ ላልሆኑ በሽታዎች ዋነኛ መንስኤ ከሆኑት መካከል አንዱ የሆነው ትንባሆ የሚያጨሱ ሰዎች ቁጥር እየቀነሰ መሆኑ ታውቋል። እንደ ስኳር፣ የደም ግፊት፣ የሳምባና ሌሎች ተላላፊ ያልሆኑ በሽታዎች ስርጭት በከፍተኛ ሁኔታ እየጨመረ ሲሆን ለዚህም ከአመጋገብና ከአኗኗር ዘይቤ ባለፈ ሲጋራ፣ ጫትና አልኮል መጠጥ መጠቀም እንደ አባባሽ መንስኤ ተጠቃሽ ናቸው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ተላላፊ ያልሆኑ በሽታዎችን መንስኤ አስመልክቶ የመጀመሪያውን ሀገር አቀፍ ጥናት እንደ አውሮፓውያን አቆጣጠር በ2015 አከናውኗል። ሁለተኛው ዙር ጥናት ደግሞ በ2024 መከናወኑን የኢንስቲትዩቱ የጤና ስርዓት ጥናት ዳይሬክተር ዶክተር አደራጀው መኮንን ገልጸዋል ሲል አዲስ ኢንሳይደር ዘግቧል። ኢንስቲትዩቱ እድሜያቸው ከ18 እስከ 69 ዓመት በሚሆኑ ሰዎች ላይ ባደረገው ጥናት የትንባሆ አጫሾችና የአልኮል መጠጥ ተጠቃሚዎች ቁጥር መቀነሱን አመላክቷል ተብሏል። ይሁን እንጂ የጫት ተጠቃሚዎች ቁጥር አሁንም ከፍተኛ በመሆኑ ትኩረት ተሰጥቶት ሊሰራበት እንደሚገባ ዶክተር አደራጀው አሳስበዋል። ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ኢሳት ዲጂታል አሁንም እንደቀጠለ ነው። በቀጣይነት ወደ ውጭ ዘገባዎች እናምራለን። እስራኤል የመጨረሻው ታጋች የራን ጊቭሊ አስክሬን መረከቧን አስታወቀች። የአስክሬኑ መገኘት የራፋን የድንበር ማቋረጫ መከፈት ጨምሮ ለቀጣዩ የሰላም ምዕራፍ መንገድ ይጠርጋል ተብሏል። ሸሪፍ ኢማም የእስራኤል ጦር እንዳለው የመጨረሻ የሆነው የእስራኤላዊ ታጋች የራን ጊቭሊ አስክሬን ከጋዛ ሰርጥ መመለሱን አስታውቋል። ይህም በኦክቶበር ወደ ተደረሰውና ወደ ቀጣዩ ተኩስ አቁም ስምምነት ምዕራፍ ለመግባት ያመቻል ተብሏል። በብሔራዊ ፎረንሲክ ምርመራ ማዕከል በእስራኤል ፖሊስና በእስራኤል ጦር ምርመራ ከተደረገ በኋላ አስከሬኑ የእሱ መሆኑ ለቤተሰቦቹ እንደተነገረ የጦሩ ቃል አቀባይ አቪቺ አድሪ ገልጸዋል። በመሆኑም ሁሉም በጋዛ ስር ታግተው የነበሩ እስራኤላውያን ታጋቾች በሙሉ መለቀቃቸውን አድሪ አረጋግጠዋል። እስራኤላዊ ፖሊስ ራን ጊቭሊ በኦክቶበር 7 ቀን 2023 በሐማስ ጥቃት የተገደለ ነው። የአስከሬኑ ለእስራኤል መመለስ ሐማስ በተኩስ አቁም ስምምነቱ መሰረት 251 በሕይወት ያሉና የሞቱ እስራኤላውያንን ለመመለስ የገባውን ቃል መፈጸሙን ያሳያል ተብሏል። ሰኞ ዕለት የማዕከላዊ ጋዛ የሰማዕታት ሆስፒታል እንዳስታወቀው ከእስራኤል እስር ቤቶች የተለቀቁ 9 ፍልስጤማውያንን መቀበሉን አስታውቋል። ሆስፒታሉ ባወጣው መግለጫ 9 ፍልስጤማውያን እስረኞች በቀይ መስቀል በኩል ከጋዛ መረከቡንም አስታውቋል። የራን ጊቭሊን አስከሬን መመለስን ተከትሎ ሐማስ እንዳለው ይህ ጉዳይ የመጀመሪያውን የተኩስ አቁም ስምምነት ለመተግበር በቡድኑ ላይ ከፍተኛ ጭንቀት ፈጥሮ ነበር። እናም አሁን ላይ ሐማስ የገባውን ግዴታ ግልጽ በሆነና በኃላፊነት መንፈስ አከናውነዋል ብሏል። በምላሹ አለ ሐማስ በምላሹ እስራኤል በተኩስ አቁም ስምምነቱ ላይ የተጠቀሱትን ነጥቦች ያለምንም መሸራረፍና መዘግየት ተግባራዊ ማድረግ አለባት ብሏል። በተለይም የራፋ የድንበር ማቋረጫ ያለምንም የክልከላ ገደብ ክፍት ሊሆን ይገባል። እንዲሁም በማንኛውም ጉዳይ ላይ ተጥሎ የነበረውን ክልከላ ማንሳት፣ እስራኤል ከጋዛ ሰርጥ ጠቅልላ መውጣትና ብሔራዊ ኮሚቴ ጋዛን ሰርጥ ለማስተዳደር የሚያደርገውን ጥረት ማገዝ ይገባል ብሏል። ይህ የተባለው የሐማስ የታጣቂው ክንፍ በአሜሪካ የተኩስ አቁም ስምምነት መሰረት የመጨረሻውን ታጋች አስክሬን ለተኩስ አቁሙ አደራዳሪዎች መመለስን ጨምሮ ሁሉም ጉዳይ የተፈጸመ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የመጨረሻው ታጋች አስክሬን መመለሱን በተመለከተ ይህ ለእስራኤል መንግስት ትልቅ ስኬት ነው ብለውታል። የአልጀዚራው ጋዜጠኛ ከጋዛ እንደዘገበው የመጨረሻው ታጋች አስክሬን መመለሱ ለፍልስጤማውያን እንደ ጠቃሚ እውነት ተደርጎ ተወስዷል። ምክንያቱ ደግሞ በምድር ላይ ያሉ በርካታ እውነታዎች ይለወጣሉና ነው። የራፋ የድንበር ማቋረጫ ይከፈታል፣ የመልሶ ግንባታ ቁሳቁሶች ይገባሉ፣ የእስራኤል ወታደሮች ከቢጫው መስመር ለቀው ይወጣሉ። ይህ መሆኑ ደግሞ ፍልስጤማውያን ወደ ቀደመ ስፍራቸው መሄድ ይቻላቸዋል ብሏል ጋዜጠኛው ኩዳሪ። መረጃው የአልጀዚራ ነው።
ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለኢሳት ዲጂታል የተዘጋጁ ዘገባዎች በዚሁ ተጠናቀዋል። ዜናዎቹን እየመራው ትዕግስት ተስፋ አብሬያችሁ ቆየው። መልካም ጊዜ